ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። ፍቅር የሕይወት ጨው ነው። ያለ ፍቅር ሕይወት ጣዕም አልባ ናት። ሰላም ጤና ይስጥልን የኢትዮ ግዕዝ የሆሮስኮፕ ቻናል ተከታታዮች፣ ዛሬ እጅግ ለየት ያለና ልብን በደስታ የሚሞላ ሳምንታዊ የፍቅር ሕይወት ትንታኔ ይዘንላችሁ ቀርበናል። በኢትዮጵያ አቆጣጠር ከጥር 25 እስከ የካቲት 1 ቀን 2018 ዓመተ ምህረት ባለው ሳምንት ውስጥ የአጽናፈ ሰማይ ኃይሎች በሮማንስና በግንኙነት መስክ ላይ ታላቅ ተጽዕኖ ይፈጥራሉ። ለምን ቢሉ ለቆራጥነትና ለለውጥ የሚታወቀው ዩራነስ ፕላኔት በታውረስ ምልክት ውስጥ ለ5 ወራት ሲያደርግ የነበረውን የኋሊት ጉዞ አቁሞ ወደፊት መጓዝ ይጀምራል። ይህ ማለት በግንኙነታችሁ ውስጥ የታገቱ ስሜቶች ይለቀቃሉ፣ የነበረው ጭጋግ ይገፈፋል ማለት ነው። በተጨማሪም የመግባባት አምላክ ሜርኩሪ ወደ ፓይሰስ ምልክት በመግባት ንግግራችን የቅኔና የፍቅር ጣዕም እንዲኖረው ያደርጋል። በዚህ ሳምንት የፍቅር አምላክ ፈገግ የምትልላቸውን 3 ኮከቦች በዝርዝር እንመለከታለን። አብራችሁን ቆዩ። ይህ የኢትዮ ግዕዝ የሆሮስኮፕ ቻናል ነው። የተሻሉ የሆሮስኮፕ ትንታኔዎችን ወደ እናንተ ለማድረስ ያግዘን ዘንድ ቻናሉን ሰብስክራይብ፣ ላይክ እና ሼር ያድርጉ። አንደኛ ስኮርፒዮ። ለስኮርፒዮዎች ሳምንቱ የፍቅር ግንኙነትን ዳግም የማደሻ ጊዜ ነው። ስኮርፒዮዎች ባለፉት 5 ወራት የግንኙነት ሕይወታችሁ ልክ እንደ ገመድ ጉተታ ሆኖባችሁ ነበር። ስሜቱ አንድ ቀን ደምቆ ሌላ ቀን ደግሞ ጭልጭል ይልባችሁ ነበር። አሁን ግን ያ ጊዜ አብቅቷል። ዩራነስ በአጋርነት ቤታችሁ ላይ ወደፊት መጓዝ መጀመሩ ግልጽ የሆነ የፍቅር መንገድ ይከፍታል። በዚህ ሳምንት በግንኙነታችሁ ውስጥ ነፃነትንና ጥልቅ ፍቅርን አጣጥማችሁ የምትይዙበት አዲስ መንገድ ይፈጠራል። ስኮርፒዮ አዳዲስ ነገሮች መሞከር እንደማይፈራ ይታወቃል። ይህ ሳምንትም ለዚያ በጣም አመቺ ነው። ከአርብ ጀምሮ ሜርኩሪ ወደ 5ኛው የሮማንስ ቤታችሁ ሲገባ የፈጠራ ችሎታችሁና መስህባችሁ በከፍተኛ ሁኔታ ይጨምራል። ለፍቅረኛችሁ ልብ የሚነካ የፍቅር ደብዳቤ ለመጻፍ ወይም ስሜታችሁን በግልጽ ለመናገር ፍጹም ጊዜ ነው። ሐሳባችሁ እውነታዊ አይደለም በሚል ፍርሃት አታጥፉት። የእናንተ ልዩና ጥልቅ ሐሳብ ነው ግንኙነታችሁን ወደ ሌላ ደረጃ የሚወስደው። ባለትዳሮችና ጥብቅ ግንኙነታችሁ የጋራ ሥራዎችን በመጀመር ትስስራችሁን አጠንክሩ። የእናንተ የውስጥ ሰዓሊና የፍቅር ንጉሥ የሚነቃበት ሳምንት ነው። ሁለተኛ ቪርጎ። ቪርጎዎች የፍቅር ሕይወታቸው በሳምንቱ መጨረሻ ላይ በልዩ ሁኔታ ደምቆ ይታያል። ገዢ ፕላኔታችሁ ሜርኩሪ ወደ አጋርነት ቤታችሁ ሲገባ የፍቅር ግንኙነት የእድገታችሁ ዋና መሳሪያ ይሆናል። ይህ ሳምንት ከእንግዲህ ትንታኔ ብቻ ሳይሆን ስሜትን መረዳትና መደማመጥ የሚነግስበት ነው። ሜርኩሪ በፓይሰስ ምልክት ውስጥ መሆኑ ለንግግራችሁ ቅኔያዊና ሩህሩህ ጣዕም ይሰጠዋል። ይህም የሂሳብና የትንታኔ ባህሪ ያለሰልሰዋል። ስሜታችሁን ለመግለጽ ስታመነቱ ለቆያችሁት ቪርጎዎች አሁን በሩ ተከፍቷል። ሌላው ቀርቶ ካለፈ ታሪካችሁ ጋር የተያያዘ ሰው ሊመለስ ይችላል። ነገር ግን ዋናው ነገር ከእናንተ ጥንካሬ ጋር የሚመጣጠንና የሚጋራ አጋር ማግኘት ነው። እርስ በርስ በመደማመጥ ጥበብ ተጠቀሙ። ፍቅረኛችሁ የሚላችሁን ደግማችሁ ንገሩት፣ መረዳታችሁን አሳዩት። እነዚህ ጥቃቅን የንግግር ለውጦች በእምነትና በትምህርት ውጤት ያመጣሉ። በጋራ የመስራት መንፈስ ከዚህ ቀደም ተዘግተው የነበሩ የፍቅር በሮችን ይከፍትላቸዋል። ሶስተኛ ካፕሪኮርን።
ካፕሪኮርኖች አዲስ የፍቅርና የፈጠራ ምዕራፍ የሚገቡበት ሳምንት ነው። ዩራነስ በሮማንስ ቤታችሁ ላይ እንቅስቃሴ መጀመሩ በውስጣችሁ ተኝቶ የነበረውን ስሜትና የፍቅር ናፍቆት ይቀሰቅሰዋል። ባለፉት 5 ወራት በፍቅር ሕይወታችሁ ላይ ተከስቶ የነበረው የልብ ስብራት፣ በራስ መተማመን ማጣት ወይም ስሜታዊ ትርምስ አሁን መፍትሄ ያገኛል። ዩራነስ የሚላችሁ ከማይመች አሮጌ ግንኙነት ውስጥ ተጠቁም ይልቅ ብቻችሁን መሆን ወይም አዲስ ዕድል መፈለግ ይሻላል የሚል ነው። ከአርብ ጀምሮ ሜርኩሪ ወደ 3ኛው የመግባቢያ ቤታችሁ ይገባል። ይህም ማለት አዳዲስ ትምህርቶችን መማር፣ አዳዲስ ቦታዎችን መጎብኘትና አዳዲስ ሰዎችን መተዋወቅ የዕድል በራችሁ ይሆናል ማለት ነው። ምናልባት በኪነ ጥበብ ሥራዎች ላይ ስትሳተፉ ልዩ አጋር ሊገጥማችሁ ይችላል። አሁን የንግግር ችሎታችሁ ስለሚጨምር የልባችሁን ሐሳብ ለዓለም አጋሩ። ጉጉታችሁ እንደ ትልቅ ኃይል የሚያገድት ነው። ድንገተኛ ትውውቆች አዳዲስ የአስተሳሰብና የኑሮ መንገዶችን ይከፍቱላችኋል። ውድ የኢትዮ ግዕዝ ቤተሰቦች፣ የሳምንቱ የፍቅር ዕድለኞች እነዚህ ነበሩ። ፍቅር ሲመጣ በሩን ክፍት ማድረግ የእናንተ ፋንታ ነው። ያለፈውን ቁስል ትታችሁ ለወደፊቱ ብሩህ ተስፋ እጃችሁን ዘርጉ። ይህ ሳምንት ለሁላችሁም የመቀራረብና የስምምነት ጊዜ እንዲሆንላችሁ እንመኛለን። ቪዲዮውን ከወደዳችሁት ላይክ በማድረግና ለጓደኞቻችሁ በማጋራት የፍቅር መልእክቱን አዳርሱ። በኮመንት ምታው ላይ ደግሞ ነኝ ብላችሁ ጻፉልን። አጽናፈ ሰማይ ልባችሁን በፍቅር ቤታችሁን በደስታ ትሙላው። በሚቀጥለው ቪዲዮ እስከምንገናኝ ቸር ይቆዩን። ቻው።